የሚወለድ ነገር ነው። ኦኬ የሚወለደው ከማንና ከማን ነው? ከማይንድ እና ባዲ አንድነት ላይ የሚወለድ ነገር ነው። ኦኬ ሐሳቦቻችን አሉ ማይንድ ውስጥ ማለት ነው። ኦኬ የምናስበው ነገር አለ፣ የምንፈልገው ነገር ሊሆን ይችላል ወይ ሰምቲንግ ብቻ የምናስበው ልናሳካው ወይ ልናደርገው የምናስባቸው ነገሮች ይኖራሉ። ግን እነዛን ሐሳቦች ወደ ድርጊት እየቀየርን እንደሆነ ወይ ወደ ድርጊት ሲቀየሩ ኦኬ ተግባራዊ ስናደርጋቸው የሚወለድ ነገር ነው። ስፒሪት ያን ደካማ ሰውነት ይዤ ማሰብ የማትችልም አንድ ስፒሪቹዋልም ጎበዝ ልትሆን አትችልም። ምክንያቱም አንድ ላይ ያለ ነገር ነው። ስፒሪትን የሚሸከም ሜንታሊቲ ሊኖር ይገባል። እንዴን ሜንታሊቲን የሚሸከም ጥሩ ሜንታሊቲን የሚሸከም ሰውነት ሊኖር ይገባል። በቃ አሁን ይሄ እንግዲህ አሰባብሶ ቢለው ነው እንዳልነው በስፒሪት ደረጃ ያለው ነገር በሰውነት ይገለጣል። ግን በሰውነት ደረጃ ያለው ነገር ሜንታሊ የሚገለጥ ነገር ነው። ኦኬ በስፒሪት ውስጥ ያለ ነገር በአካል ውስጥ አለ። በማይንድ ውስጥ ያለ ነገር በስፒሪት ውስጥ ይገለጣል። ያለ ምንም ጥያቄ የለውም ማለት ነው። ጋድ ስንል he was a spirit form ነው። at the same time በሰውነት የተገለጠ ነው። at the same time በሜንታል ሁሉን ነገር ያቀፈ ሜንታሊቲ ያለ ነገር ነው። በእኔ ውስጥ ያለው ነገር በሲስተም በጠቅላላው ሲስተም ውስጥ የሚደረገው ነገር በእኔ ውስጥ እየተደረገ ነው። ኦኬ ሶላር ሲስተሙ የሚሰራበት መልክ አይምሮ የሚሰራበት መልክ ጋር አንድ ነው። ትንንሽ የአተሞች የሚሰሩበት ሰውነታቸው ስትራክቸራቸው የተገነባበትና የሚሰራበት መልክ ትልቁ ዩኒቨርስ የተገነባበት ሲስተም አንድ ነው። ከሰባቱ የሄርሜቲክስ ፕሪንሲፕሎች ውስጥ ዛሬ ኮረስፖንደንሲ ፕሪንሲፕልን ለማየት ወደናል። ኮረስፖንደንሲ እንግዲህ እንዳልኳቸው በእኛ በኦሮሞ ሴረ ኢሮ ይባላል። and then as a code ሄርሜቲክሶቹ የሚጠቀሙት አሰባብሶ ቢለው የሚለው በጣም የሚታወቅ እንትን ነው። በሳይንስ ዓለምም ቢሆን በትልልቅ ሳይኮሎጂስቶችም ቢሆን ታዋቂ አባባል ነች እቺ አሰባብሶ ቢለው as within so without ምናምን የሚባል አለ። እኛ ደግሞ የምንለው ዋን ቀሪ ቀቡ ቀርቀሪ ቀባ and ዋን ኦላን ቀቡ ጎሊ ቀባ ነው የምንለው ማለት ነው በኦሮምኛ። ሰው ዛሬ ስለሱ ነው የምናየው ማለት ነው። ከዚህ በፊት ያየነው ቪዲዮ ላይ ስለ ሜንታሊዝም አይተናል። ነገሮች የጀመሩት from the mental state from the God mental state የጀመሩ መሆናቸውን and then ሁሉ ነገር እውነትነቱን ወይ ደግሞ ምንድነው ሪል የሆነው የፈቃድ ሐሳቡ ላይ የፈጣሪ ሐሳብ ላይ ፍቃድ ሲጨመርበት እውን ሆነ ብለን በፈጣሪ አይምሮ ውስጥ እውን ሆነ ብለን ነው የምናስበው። እንደና አሰባብሶ ቢለው የሚለው ሲስተም ደግሞ ወይ ደግሞ ስትራክቸር ደግሞ ፓተርን ደግሞ የሚያሳየን ሌላ የተፈጥሮ መልክ ነው ማለት ነው። ነገሮች የተሰሩበት በትልቁ እግዚአብሔር ውስጥ ያለው በትንሿ አተም ፓርቲክል ውስጥ ያለ መሆኑን የሚያሳየን ትልቅ የሆነ ጥበብ ነው ማለት ነው። እሱን ነው የምናየው። ስለዚህ መጀመሪያ ግን ማየት ያለብን ጉዳይ አለ። አሁንም ይሄን ነገር ደጋግሜ ብየዋለሁ ከዚህ በፊት ቪዲዮ ላይ ማለት ነው። ማይንድ ባዲ ስፒሪቹዋል ሲንክሮኒሲቲ ልበለው ወይ ኮምፕሌክስ የምለው ያው ብዙ ጊዜ ወደዛ ይሄድብኛል ለማለት የፈለኩት ግን አንድነታቸውን ለማሳየት ነው የምፈልገው ማለት ነው። ይሄንን ስል ማይንድ ባዲ ስፒሪቹዋል ሲንክሮኒሲቲ ካርል ዩንግ እንደሚለው ማለት ነው። ይሄ ሲንክሮኒሲቲ የሚባለው ከማይንድ የምንለው ባዲ ብለን ያልነው ወይ ደግሞ ሜንታል ስቴት ፊዚካል ፕሌን እና ስፒሪቹዋል ብለን የምንጠራቸው ነገሮች የአንድ አካል የተለያዩ ገጽታዎች እንጂ የተለያዩ አለመሆናቸውን ነው ማለት ነው። ኦኬ የደረጃ ልዩ የመንፈስ ደረጃ ልዩነታቸው ነው እንጂ ሌላ የተለየ ነገር የላቸውም ማለት ነው። ኦኬ የተለያየ አካል ላይ ያሉ ለየብቻ ያሉ የተነጣጠሉ ነገሮች አለመሆናቸውን ለመግለጽ ነው ማለት ነው። ኦኬ እንዴት እንደሆነ እስቲ ለመመልከት እንሞክር። ምን ማለታችሁ ነው? ማይንድ ስንል እንግዲህ ወይ ደግሞ ሜንታል ስቴት ብለን የምንለው ሞስት ፕሮባብሊ እንደምናውቀው ሐሳብ ነው። ኦኬ ሐሳቦቻችን ናቸው ሜንታሊ የምናውቃቸው ነገሮች ማለት ነው፣ የምናስባቸው ነገሮች ማለት ነው። ሐሳብ ስንል ደግሞ ባይ ሰልፍ ለምሳሌ ኢማጂኔሽን ልንል እንችላለን። ኢማጂኔሽን አንዱ የሜንታል ስቴት በማይንድ የሚታወቅ ነገር ነው። አት ዘ ሴም ታይም ሐሳብ በራሱ ደግሞ በማይንድ ስቴት ደረጃ የሚታወቅ ነገር ነው ማለት ነው። አት ዘ ሴም ታይም we have a memory ትዝታ አለ ወይ ደግሞ ትውስታችን ማለት እንችላለን ነው። ኦኬ እነዚህ ሲምፕሊ በቃ የምናውቃቸው በቀላሉ ሁላችንም ልናውቀው የምንችለው የምንረዳው የማይንድ ስቴት የሆኑ ጉዳዮች ናቸው ማለት ነው። ኦኬ እንዲሁ ማይንድ ስንል ምን ማለታችን እንደሆነ ለመረዳት
የሚረዱን ስለሆኑ ማለት ነው። እንደን ባዲ ስንል ምን ማለታችን ነው? ሰውነት ስንል አካል ስንል ምን ማለታችን ነው? ስሜት መውሰድ እንችላለን። ለምሳሌ ስሜቶቻችን፣ ፊሊንጎቻችን ልንል እንችላለን። የሰውነትን የሚወክሉ ጉዳዮች ናቸው ማለት እንችላለን። ፊሊንጎቻችን፣ ስሜቶቻችን ልንል እንችላለን። በአካል ነው ፊል የምናደርጋቸው ነገሮችን ማለት ነው። ንዴት ለምሳሌ መደሰት ፕሌዥር ሊሆን ይችላል፣ ፊር ሊሆን ይችላል። አት ሴም ታይም ማይንድ ስቴት የሚመስል ነገር ነው። ፍርሃት ራሱ ለምሳሌ ሰውነት ይፈራል ስንል አሁን ለምሳሌ የምንፈራቸው ሀሳቦች ራሱ ያስፈሩን ይሆናል። አት ሴም ታይም ደግሞ በጣም የሆነ አውሬ ምናምን ሊያስፈራን ይችላል አይደል? ሰውነት ነው የሚፈራ እነዛን ነገሮች ማለት ነው። ስለዚህ ምናልባት ፊሊንጎች ወይ ደግሞ ስሜቶች የምንላቸው ራሳቸው ደግሞ በሆርሞኖች በኩል ስለሆነ አክቲቬት የሚሆኑት ራሳቸው እኛ ስሜቱን ነው የምናውቀው። ሰውነት ግን ሆርሞኖችን እየመነጨ ለተፈጠረው ነገር መልስ የሚሰጥበት የራሱ የሆነ መልክ ስላለ ማለት ነው። ስለዚህ ምናልባት ሰውነት ስንል ወይ ደግሞ ባዲ ስንል ስሜቶቻችን ሲምፕሊ የምንረዳው ነገር ነው ብዬ አስባለሁ። ፊሊንግ ልንል እንችላለን ማለት ነው። ኦኬ እንዴን አት ሴም ታይም ስፒሪት ስንል ደግሞ ምን ማለታችን ነው? ስፒሪት ብለን የምንለው ምን ማለታችን ነው ብለን ካሰብን እምነታችን ሊሆን ይችላል፣ ብሊቭ ማለት ነው። ኮንፊደንስ ሊሆን ይችላል፣ የእኛ ኮንፊደንስ ማለት ነው። በራስ መተማመናችን ሊሆን ይችላል፣ ችሎታችን ሊሆን ይችላል። ኦኬ ዳት ስፒሪት ማለት ነው። ኦኬ ችሎታ አሁን የማይንድ በአይምሮ የሚታወቅ ሀሳብ አይደለም። ችሎታ አይደል? ኢትስ ናት አት ኦል። ኦኬ ችሎታ የተገነባ ነገር ነው። ኦኬ ተገንብቶ የተገኘ ነገር ነው እንጂ ኢትስ ናት የአካል ብቻም አይደለም። አት ዘ ሴም ታይም ማይንድ ብቻ አይደለም ማለት ነው። ሶ ችሎታ ልንል እንችላለን፣ ምቾት ልንል እንችላለን። ስፒሪት ሲባል ምቾት ልንል እንችላለን ምናልባት ማለት ነው። ኦኬ ሶ እነዚህ ነገሮች ምቾት አሁን በአይምሮ አይደለም የሚታወቀው፣ በሰውነት ምናልባት ፊል ልናደርገው እንችላለን ሲመቸን ማለት ነው። ለዛ ምናልባት በሰውነት የሚታወቁት ላይክ ፕሌዥር ሊሆን ይችላል፣ ፔን ብለን የምንላቸው ነገሮች ሊሆኑ ይችላሉ። ምቾት ሲሆን ግን ሰምሃው ከዛ ትንሽ ከፕሌዥር ምናምን ከፍ ያለ ጉዳይ ነው ማለት ነው። በስፒሪት ሊገለጽ የሚችል ነገር ነው ብለን መግለጽ እንችላለን ማለት ነው። ስለዚህ ማይንድ ስንል፣ ባዲ ስንል፣ ስፒሪት ስንል እንደው ባይ ዴፊኒሽን ባይሆንም በምናውቃቸው ነገሮች ውስጥ ምንድናቸው ብለን ስንል እነዚህ ጉዳዮች መጥቀስ እንችላለን ነው። ኦኬ ሰው ሌሎች ለምሳሌ በማይንድ ኦር በስፒሪቹዋል ደረጃ ሊገለጹ የሚችሉ በባዲ ደረጃ ሊገለጹ የሚችሉ ሌሎች ነገሮች ለምሳሌ ዲዛይር ለምሳሌ የሰውነት ጉዳይ ነው። እንዲሁ ፔን እንዳልነው የሰውነት ጉዳይ ነው፣ ባዲ ነው ማለት ነው። አት ሴም ታይም ዊሽ ለምሳሌ ሆፕ ሊሆን ይችላል። ይሄ የመንፈስ ጉዳይ ማለት ነው። ሆፕ ወይ ደግሞ ዊሽ ሞስት ፕሮባብሊ ዲስ ላይክ የሰውነት ጉዳይ ሊሆን ይችላል። ዊል ለምሳሌ ፍቃድ የስፒሪቹዋል ጉዳይ ሊሆን ይችላል። ኦር ሜንታል ስቴት ሊሆን ይችላል። እነዚህ ነገሮች አንድ ላይ ስላሉ ለመለየት አስቸጋሪ ነው ሞስት ፕሮባብሊ። ግን አንድ ማወቅ ያለብን ነገር በጣም ወሳኙ ነገር ምንድን ነው? አንድ ላይ ነው የሚሰሩት ብለናል። ግን ስፒሪት የምንለው ነገር የሚወለድ ነገር ነው። የሚወለደው ከማንና ከማን ነው? ከማይንድ እንደ ባዲ አንድነት ላይ የሚወለድ ነገር ነው። ሀሳቦቻችን አሉ ማይንድ ውስጥ ማለት ነው። የምናስበው ነገር አለ፣ የምንፈልገው ነገር ሊሆን ይችላል። ወይ ሰምቲንግ ብቻ የምናስበው ልናሳካው ወይ ልናደርገው የምናስባቸው ነገሮች ይኖራሉ። እነዛን ሀሳቦች ወደ ድርጊት እየቀየርን እንደሆነ ወይ ወደ ድርጊት ሲቀየሩ ተግባራዊ ስናደርጋቸው የሚወለድ ነገር ነው ስፒሪት ማለት ነው። አት ዘ ሴም ታይም ደግሞ ተመልሶ ምን ይሆናል? ስፒሪት በራሱ አባት የሚሆንበትን ጊዜ አለ። ስፒሪቹዋሊ እኛ እምነታችን ወይ ደግሞ የሆነ ጉዳይ ላይ ችሎታችን ሊሆን ይችላል። ለምሳሌ የስፒሪት ጉዳይ ማለት ነው። ሰውነታችን አክት እንዲያደርግ የሚያስችል ነገር ሊሆን ይችላል። አባትን ተመልሶ ሊሆን ይችላል ማለት ነው። አሁን ልጅ ነው ስፒሪት የባዲና ማይንድ ወይ ደግሞ የሀሳባችንና የድርጊታችን እውነት የሆነበት መልክ ነው ልንል እንችላለን። አት ዘ ሴም ታይም መልሶ ደግሞ ሰውነታችን እንድናዝ ሀሳባችን ተግባራዊ እንድናደርግ ራሱ ሼፕ የሚያደርግልን ራሱ ደግሞ ስፒሪት ነው ማለት ነው። አሁን ደግሞ ተመልሶ አባት ይሆናል ማለት ነው ስፒሪት በራሱ። ልጅም ነበረ አት ዘ ሴም ታይም ተመልሶ አባትም ይሆናል ማለት ነው። በዚህ ሲንክሮኒሲቲው በዚህ ደረጃ ነው ማለት ነው። የሆነ ቦታ ላይ ተገንጥሎ ለብቻው ያለ ጉዳይ አይደለም ስፒሪት ስንል ማለት ነው።
and then ሜንታል ስቴትም ከሆነ ሐሳብም ስንል አእምሮ ሳይኖር ሐሳብ የሚባል ነገር ለብቻ የለም። ኦኬ ሰውነት ያስፈልጋል ማለት ነው። ፊዚካል ሰውነት ያስፈልጋል ሐሳብ እንዲኖር በመጀመሪያ ማለት ነው። ኦኬ አእምሮ ያስፈልጋል ማለት ነው እንጂ ራሱን ችሎ ሐሳብ የሚባል ነገር የለም። and then ራሱ ደግሞ ባዶ የሆነ ሐሳብ የሌለበት አእምሮ የሚባል ነገር ደግሞ ለብቻው የለም። ኦኬ ሐሳቦች አሉት። አእምሮ ካለ ሐሳብ አለ። በቃ አውቶማቲካሊ ሐሳብ አለ። at the same time አእምሮ ካለ ስፒሪት አለ። ኦኬ የሰውየው ስፒሪት አለ ማለት ነው። ግን ደረጃው ሊለያይ ይችላል። ስፒሪት የጥንካሬ መጠንን የሚገልጽ ነገር ነው። የኛ የስፒሪት ጥንካሬው መጠን ይለያያል። የተለያዩ ሰዎች የስፒሪት ደረጃቸው ሊለያይ ይችላል ማለት ነው። ኦኬ ልክ የተፈጥሮ ሃይራርኪ ላይ እንዳየነው የስፒሪት ልዩነት ይኖራል በሰውና በሰው መሃል ራሱ ማለት ነው። ምክንያቱም ያ የስፒሪት ጥንካሬ የሚመጣው ከሐሳባችን ወደ ድርጊት ከመቀየር የሚመጣ ነገር ነው። ኦኬ ሐሳቦቻችንን በትክክል ተግባራዊ ማድረግ ከቻለን ስፒሪታችን ጠንካራ ይሆናል ማለት ነው። ጠንካራ ስፒሪት ይኖረናል ማለት ነው። at the same time ራሱ ደግሞ መልሶ ያ ጥንካሬ ሌላ አዲስ ተግባርን እንድናከናውን ይረዳናል ማለት አዲስ ያሰብነውን ነገር እንድናሳካ ይረዳናል ማለት ነው። ያ ምን ያመጣል? ኮንፊደንስ ያመጣል። ኮንፊደንስ ቢልድ እናደርጋለን በዛ መልኩ ማለት ነው። ኦኬ እነዚህ ነገሮች ግን ባይ ማይንድ ስቴት ስናስባቸው እንዴት ይሆናሉ? የሚታወቅ ነገር ነው ወደ ተግባር የሚያስገባን ወይ ደግሞ ሐሳቦቻችንን ተግባራዊ እንድናደርግ የሚያስችልን ነገር ጉዳዩን ስናቅ ብቻ ነው። ኦኬ የተለያዩ ስሜቶች ለምሳሌ ፕሌዠር አለ፣ ፔን አለ ብለናል። ኦር at the same time ደግሞ ፍርሃት አለ and then ምንድነው ዊል አለ፣ ሆፕ አለ ምናምን ብለናል። ኦኬ እነዚህ ስሜቶች ለምሳሌ ጥሩ የሚመስሉ ነገሮችን ውሰዷቸው። ሆፕ ሊሆን ይችላል፣ ዊል ሊሆን ይችላል፣ ፍቃድ ሊሆን ይችላል፣ ኦር ላቭ ሊሆን ይችላል። እነዚህ ነገሮች የሚመነጩት ከሚታወቅ ነገር ብቻ ነው። ኦኬ ጉዳዩን ካላወቅ ነው እነዚህ ነገሮች የሉም። ባይዘወይ ሆፕ ነገሩን የምናውቅ ከሆነ ብቻ ነው ተስፋ የምንጥልበት። ተስፋ ብሎ ነገር ባዶ የለም። ባዶ ተስፋ ዝም ብሎ አይገነባም። የማይታወቅ ነገር ላይ ተስፋ አንጥልም። ኦኬ ሶ እውቀቶቻችን ናቸው ማለት ነው። በጣም መነሻ መሰረት የሚሆኑት እውቀቶቻችን ናቸው። ስለ ጉዳዩ ፊር ለምሳሌ ፍርሃታውን ካለመታወቅ ነው። ነገሩን የማናውቀውን ነገር ነው የምንፈራ። ለምሳሌ ሞት እንፈራለን። ሞትን ስለማናውቀው ነው የምንፈራ ማለት ነው። እና ሌሎች ወደ ሞት የሚወስዱንም ማናቸውም ነገሮች እንፈራለን ማለት ነው። ቢኮዝ ሞትን ስለምንፈራ። ለምሳሌ አንበሳን እንፈራለን። አንበሳ ምን እንዳይገለን ነው አይደል የምንፈራው? ሌላ እኮ ነገር አይደለም። የማንሞት ቢሆን እኮ አንበሳ ጋር ተጋፍጠን ምናምን የማንሞት ቢሆን እኮ አንበሳ ያስፈራል። የሚገድል ስለሆነ ነው የሚያስፈራ ማለት ነው። ኦኬ ሞትን ደግሞ የፈራ ነው ስለማናውቀው ነው። ማናቸውም ስሜቶች መጥፎ የሆኑ ስሜቶች ከማናውቀው ነገር ነው የሚመነጩት። ከድንቁርና ነው የሚመነጩት። ኦኬ ካለማወቅ ነው የሚመነጩት የትኛውም ስሜቶች። እነዚህ ክፉ የሚባሉ ወይ ደግሞ መጥፎ ብለን የምናላቸው አንግዛይቲ፣ ፍርሃት፣ ፔን ባይ ኢትሰልፍ ራሱ ኦኬ ሰውነቶቻችን በትክክል ስለማናውቅ ነው አይደል ህመም ራሱ የሚያመነጨው ሰውነት በደንብ እየተረዳን ነው። አሁን እንደው ሳይንስ በደንብ እየተረዳ ነው ሰውነቶቻችን በደንብ መንከባከብ ችለናል። ስቲል ግን የሚቀርን ጉዳይ ገና ብዙ ቢኖር እንኳን ማለት ነው። ኦኬ ግን ምንድነው ጉዳዩ? ሰውነቶቻችን በደንብ እያወቀን ስንሄድ ፔን እናስወግዳለን። በቃ ሲምፕሊ ማለት ነው። ኦኬ ነገሮች የሚያስፈሩ ነገሮች ወይ ደግሞ በጣም መጥፎ የምንላቸው ስሜቶች የሚመነጩት ካለማወቅ ነው ወይ ደግሞ ከማይታወቅ ነገር ነው የሚመነጩት ማለት ነው። በጣም ጥሩ የሚባሉት ነገሮች ደግሞ አስቧቸው እስቲ። ከማታውቁት ነገር አይመጣም። ባይዘወይ ከማይታወቅ ነገር አይመጣም ያ ጥሩ ነገር ማለት ነው። ከሚታወቅ ነገር ነው የሚመጣው። ኦኬ ኮንፊደንስ ተብሎ አሁን ጥሩ ነገር ነው አይደል? ኮንፊደንስ በስፒሪቹዋል በጣም ጎበዝ ስትሆን ጠንካራ ስፒሪት ያለው ሰው ኮንፊደንስ ይኖረዋል። ኮንፊደንስ ባዶ ኮንፊደንስ ግን የለም። ምንም የማያውቅ ሰው ኮንፊደንስ ሊኖረው አይችልም። ኦኬ ኮንፊደንስ ባይ ኢትሰልፍ በናውሎጅ ላይ የተገነባ ነገር ነው፣ የሚገነባ ነገር ነው። በችሎታ ላይ የሚገነባ ነገር ነው። በእውቀት ላይ በታሌንት ላይ የሚገነባ ነገር እንጂ ዝም ብሎ ኮንፊደንስ ብሎ ነገር የለም። ኮንፊደንስ ከየት ይመጣል? ምንም የማታውቅ ከሆነ ኮንፊደንስ ከየት ታመጣለህ? ኦኬ ሶ ያ ነው ነገሮችን አሁን ስፒሪቹዋሊ ጎበዝ ሰው መባል። አሁን ለምሳሌ ቤተክርስቲያን መመላለስ የሚመስለው ሰው አለ፣ ወይ ደግሞ መጽሐፍ ቅዱስ ይዞ መዞር የሚመስለው ሰው አለ። ስፒሪቹዋሊ ጎበዝ ማለት ግን እንደሱ አይደለም። ስፒሪቹዋሊ ጎበዝ ማለት
ነገሮችን የሚያውቅ ሰው ማለት ነው። ኦኬ የሚገነዘብ ሰው ማለት ነው። ግንዛቤ የሌለው ሰው ወይ አሁን ብዙ ጊዜ አማኞች የሚያደርጉትን አይታችሁ እንደሆነ በሆነ አይነት እምነት ውስጥ ያለው ሰው የሌላውን እንትን መስማት አይፈልግም። ኦኬ ከሰዎች ጋር የሆነ ዲያሎግ አድርጎ ምናምን ዊን የሚያደርግበት ምንም ግራውንድ የለውም እና ይፈራል። ፈሪ ነው ሁሌም አይታችሁ እንደሆነ ማለት ይሸሻል፣ ሰውን ይሸሻል። ወይ ደግሞ እሱ የሚለውን ብቻ ተናግሮ መሄድ ይፈልጋል። ምክንያቱም የለውም ያ ኮንፊደንስ ማለት ነው። ኮንፊደንስ የሌለው እምነቱን አያውቀውም። ዝም ብሎ ያው መጽሐፍ ቅዱሷን ይዞ ይዞራል እንጂ ምን እንደሆነ አያውቅም፣ አልገባውም። ኦኬ ይፈራል። በቃ ያንን ነገር ማስረዳት አይችልም። የያዘውን ነገር ራሱ በደንብ ማስረዳት አይችልም። ማስረዳት የሚችል ሰው ከሆነ ምንም ችግር የለበትም። በቃ ኦኬ you have confidence on his God ራሱ በራሱ በሚያምነው ፈጣሪ ራሱ ሙሉ ኮንፊደንስ አለው ማለት መተማመን አለው። ሳያውቅ ግን እንደዛ አይነት ኮንፊደንስ ከየትም ሊያመጣ አይችልም። የማያውቀውን ነገር ሊያምን አይችልም። ያስፈራል። ፈጣሪ አሁን ብዙ ጊዜ በሃይማኖት ውስጥ ያለው ሰው በጣም የሚያስፈራ አይነት ፈጣሪ ነው ያላቸው ማለት ነው። ያው እንደሚታወቀው ማለት ነው ፍርሃት የሚመነጨው ካለማወቅ ነው። ኦኬ ፈጣሪ የሚያስፈራ ነገር ሊሆን አይችልም። ካወቅከው የሚያስፈራ ነገር ሊሆን አይችልም ፈጽሞ ማለት ነው። ፈጣሪ ከዚህ ሁሉ ነገር ጀርባ ያለው እውነት ነው። እውነት ደግሞ አያስፈራም። ኦኬ እሱ ሁሉን ነገር የሚያስተዳድር ሲስተም ነው። ኦኬ ከሲስተሞች ጀርባ ከነዚህ ዩኒቨርሳል ሲስተሞች ከህጎች ጀርባ ያለው ራሱ ህግ ነው ፈጣሪ ማለት ነው። ያ ደግሞ ሊያስፈራ የሚችል አይደለም። ኦኬ ዩኒቨርሳል ሲስተም ነው በራሱ ሁሉን ነገር ሃርሞናይዝ አድርጎ በአንድነት የያዘ ነገር ማለት ነው ፈጣሪ። ኦኬ ይሄ ነገሮችን ማወቅ ስንችል if we come to understand what's going on, okay ምን እየተካሄደ እንደሆነ ስለምንም ነገር ሊሆን ይችላል። ስሜቶቻችን ጥሩ ስሜቶች የሚመነጩት ከዛ ነው፣ ከእውቀት ነው። ኦኬ ከማወቅ ነው ጥሩ ስሜቶች ሊመነጭ የሚችለው። አለዛ ግን በፍርሃት በጭንቀት በምናምን በውጥረት የተበላሸ እንትን ይኖረናል፣ የተበላሸ ማይንድ ስቴት ይኖረናል ማለት ነው። እዩት ይሄን ነገር። አሁን ስፒሪቹዋሊ ጎበዝ መሆን ትፈልጋለህ፣ you have to be ሜንታሊ ጎበዝ መሆን መቻል አለብህ። እንደዛ ካስፈለገ ማለት ነው ማወቅ አለብህ ማለት ነው። ኦኬ and then at the same time በአካልም ጠንካራ መሆን መቻል አለብህ። የሆነች ቦታ ላይ እስቲ ቁስል ትኑራችሁና እግራችሁ ላይ ቁስል ኖሮ ጸሎት ለማድረግ ሞክሩ እስቲ። ጭራሽ ነው የማይቻል ነገር ነው። ምክንያቱም ሁሉ አይምሯቸው ሲስተሙ የሚሄደው ወደ ቁስላ ነው። ኦኬ እንትን ታደርጋቸዋለች። ኦኬ ፔይን ትፈጥራለች። እዛ አይምሯቸው ወደ ራሷ ነው ትኩረት የሚያደርገውና አቴንሽናቸው ጭራሽ ነው ጸሎት ላይ ሊሆን አይችልም። and that same time ማሰብም አትችሉም። ያን ደካማ ሰውነት ይዤ ማሰብም አትችልም። አንድ ስፒሪቹዋሊም ጎበዝ ልትሆን አትችልም። ምክንያቱም አንድ ላይ ያለ ነገር ነው። ስፒሪትን የሚሸከም ሜንታሊቲ ሊኖር ይገባል። እንደን ሜንታሊቲን የሚሸከም ጥሩ ሜንታሊቲን የሚሸከም ሰውነት ሊኖር ይገባል። በቃ ግዴታ ነው። ይሄ ምንም ማድረግ አይቻልም። በዚህ መልኩ ነው የሚሰራ ማለት ነው። ይሄ ነው የማይንድ ባዲ ስፒሪቹዋል ኮምፕሌክሲቲው ይሄ ነው። ይሄን ነገር ብዙ ሰው ለያይቶ ለማየት ይሞክራል። ላይክ ስፒሪት ለብቻ ያለ የሆነ የተቀመጠ ነገር ይመስለዋል። እንደን ስፒሪቹዋሊ ጎበዝ ማለት እኮ የሆነ ሰውነትን የማጠሽለት አይነት የሚመስል ሁላ አለ። እንደዛ የሚያስብ ሰው አለ። ግን ጠንካራ ሰውነት ሳይኖር ጥሩ ሜንታሊቲ የሚሆን ጥሩ ስፒሪት ልትገነባ አትችልም። ምክንያቱም አንዱን ነው የሚሸከመው የተለየ ነገር ስላልሆነ የተለያዩ ነገሮች ስላልሆኑ ማለት ነው። አሁን ይሄ እንግዲህ አሰባፍ ሰው ቢለው ነው እንዳልነው በስፒሪት ደረጃ ያለው ነገር በሰውነት ይገለጣል። በሰውነት ደረጃ ያለው ነገር ሜንታሊ የሚገለጥ ነገር ነው። ኦኬ በስፒሪት ውስጥ ያለ ነገር በአካል ውስጥ አለ። በማይንድ ውስጥ ያለ ነገር በስፒሪት ውስጥ ይገለጣል። ያለ ምንም ጥያቄ የለውም ማለት ነው። ጋድ ስንል he was a spirit form ነው። at the same time በሰውነት የተገለጠ ነው። at the same time በሜንታል ሁሉን ነገር ያቀፈ ሜንታሊቲ ያለ ነገር ነው ያለው ነው እግዚአብሔር ራሱ ማለት ነው። ኦኬ ሶስቱን የሚያሟላ ነው ማለት ግዴታ አንድ ብቻ ሊሆን አይችልም። ስፒሪት ብቻ ሊሆን አይችልም እግዚአብሔር ራሱ ማለት ነው። ኦኬ ሰውም ቢሆን ራሱ ስፒሪትም ነው ሰውነትም አለው። እንደም ሜንታሊቲም ያለ ነገር ነው። ምንም ነገር ቁስም ቢሆን እንደዛ ነው። ቅድም እንዳየ ነው ማን ነው ከዚህ በፊት የነበረ ቪዲዮዎች ላይ እንዳየ ነው ቁስ ራሱ ቢሆን አእምሮ አለው መንፈስ አለው እንዳለ ማለት ቁስም ነው። ሶስቱ ነገሮች አለው ማለት ሶስቱም ፕሌኖች አለው ማለት ነው። the plane of existence የሚለያዩ ነገሮች አይደሉም። በአንድ አካል ውስጥ ያሉ ሶስትዮሾች ናቸው ማለት ነው። የደረጃ ወይ ደግሞ የስቴት ልዩነቶች ናቸው እንጂ የተለያዩ ነገሮች አይደሉም ማለት ነው።
ኦኬ ስለዚህ ይሄ ነው እንግዲህ አሰባብሶ ቢለው ስንል ሲንክሮኒሲቲው ከላይ ያለው ወይ ደግሞ በስፒሪት በኩል በስፒሪት ውስጥ ያለ ነገር በአካል ውስጥ መኖሩን እንዴም በአካል ውስጥ ያለው ነገር ደግሞ በማይንድ ስቴት መኖሩን የሚገልጽ ነገር ነው። አት ሴም ታይም ደግሞ አሁንም ላይ ያለው ታች ያለ ስንል ስትራክቸሩ እንዴት መሰላችሁ? በተፈጥሮ በኮስሚክ ሲስተም ውስጥ ያለው ነገር በማይክሮኮስሞ ወይ ደግሞ ማይክሮኮስሚክ ስትራክቸር ውስጥ ያለው ነገር በማይክሮኮስሚክ ስትራክቸር ውስጥ አለ። ማይክሮኮስሚክ የምንለው ኢንዲቪጁዋል ማለታችን ነው። ሰውነት ሊሆን ይችላል። ለምሳሌ በእኔ ውስጥ ያለው ነገር በሲስተሙ በጠቅላላው ሲስተም ውስጥ የሚደረገው ነገር በእኔ ውስጥ እየተደረገ ነው። ኦኬ ሶላር ሲስተሙ የሚሰራበት መልክ አእምሮ የሚሰራበት መልክ ጋር አንድ ነው። ትንንሽ የአተሞች የሚሰሩበት ሰውነታቸው ስትራክቸራቸው የተገነባበትና የሚሰራበት መልክ ትልቁ ዩኒቨርስ የተገነባበት ሲስተም አንድ ነው። ኦኬ ዴን እቺ ካሜራው እንኳን ካሜራና የአይናችን አሰራርና የካሜራ አሰራር አንድ ነው። ሌንሶቹ የቪዲዮ አወሳሰድ ወይ ደግሞ የፎቶ አወሳሰድ ምናምን አንድ ነው። በአንድ መልክ ነው የተገነባ። ማናቸውም የሰው ልጅ የሚፈጥራቸው ነገሮች ወደፊት የሚፈጥራቸው የሚሆን አሁን የፈጠራቸው ነገሮችን የተቀዱት ፍሮም ኮስሚክ ስትራክቸር ነው የተቀዱት። ከተፈጥሮ ስርዓት የተቀዱ ናቸው። ሰውየው ጉዳዩን የሚፈጥረው ፈጣሪው ሰውየው ላያውቀው ይችላል ጉዳዩን ማለት ነው። ካሜራውን የሰራ ሰውዬ ለምሳሌ በአይን ነው የምሰራ ብሎ ላያውቀውም ይችላል። አውቆም ሊሆን ይችላል ፎቶ ማተር የሚሰራው ሳያውቀውም ግን የሚሰራው በተፈጥሮ ውስጥ ባለው ምሳሌ ብቻ ነው ሊሆን የሚችለው። አለዛ አይሰራም ነገሩ። ኦኬ ስለዚህ ሁሉ ነገር የተቀዳው ከራሱ ከኮስሚክ ስትራክቸር ውስጥ ነው። ከተፈጥሮ ውስጥ የተቀዳ ነገር ነው። ቢኮዝ አሰባብሶ ቢለው ነው። እኛ ወደንም ጠላም ኢንፎርሜሽኑ አንድ የሆነ አዲስ ነገር መፍጠር የፈለገው ሰውዬ ኢንፎርሜሽኑ የሚደርሰው ፍሮም ኮስሚክ እንትኑ የሚደርሰው መረጃው የሚደርሰው በራሱ በኮስሚክ ስርዓቱ እንዲሰራ ነው ማለት ነው። ለዛ ነው ለምሳሌ የሰውነታችን የብለድ ሰርኩሌሽን ሲስተሙ ከሃይድሮሊክ ሲስተም ጋር ተመሳሳይ ነው። ኦኬ በተመሳሳይ መልኩ ነው የሚሰሩት ማለት ነው። ሶላር ሲስተም የሚሰራበትና አተሞች ማነው ኤሌክትሮኖች የሚሰሩበት መልክ አንድ ነው። ኤሌክትሮን በኒውክለስ ዙሪያ ትዞራለች። ዴን ጋላክሲዎቹ ደግሞ ትልልቅ ማነው እንትኖቹ ደግሞ ፕላኔቶቹ ደግሞ በፀሐይ ዙሪያ ይዞራሉ። ተመሳሳይ ነው ስርዓቱ ማለት ነው። ሲስተሙ ተመሳሳይ ነው። ኦኬ አእምሮአችን የሚሰራበት መልክና ኮስሚክ ስትራክቸሩ የሚሰራበት ይሄ ዩኒቨርስ የሚሰራበት መልክ አንድ ነው። አእምሮአችን የሚሰራበትና አሁንም ኮምፒውተር የኛ የፈጠርነው ኮምፒውተር የሚሰራበት መልክ አንድ ነው። ኦኬ ኮምፒውተር የፈጠረው ሰውዬ ይሄን ከዛ ነው የሚቀዳ ብሎ ላይሆን ይችላል። ኖርማሊ የሚሰራው ግን የሰውን ማይንድ ምሳሌ አድርጎ ሊሆን ይችላል። ግን ካልሆነ እንደዛ ካልሆነ ሊሆን አይችልም። በቃ የሚሰራው እንደዛ ነው። ቢኮዝ አሰባብሶ ቢለው ነው ያለው ነገር ማለት ነው። ሁሉ ነገር የሚሰራ በዛ መልኩ ነው ማለት ነው። ኦኬ ማይንድ ኮምፒውተር እንዳልነው ሴል ስትራክቸሮቻችን ለምሳሌ እያንዳንዷ ሰውነታችን ውስጥ ያለችዋ ትንሽዬ ሴል ሙሉ ሰውነታችን ከሚሰራበት ሲስተም ጋር በአንድ መልኩ ነው የምትሰራ። በተመሳሳይ መልኩ ሪስፓራቶሪ ሲስተም አላት። ትተነፍሳለች፣ ትወጣለች፣ ትገባለች፣ ትራባለች። ኦኬ ብለድ ሰርኩሌሽን አላት። እንዲሁ እያንዳንዱን እኛ የምናደርጋቸው ነገሮች ታደርጋለች። ሴሏ ትንሽ ሴሏ እኛ ጋር ያለችዋ ማለት ነው። ፋይት ታደርጋለች። እኛ ለመኖር ፋይት እንደምናደርግ ማለት ሰርቫይቭ ያደረገው ይቀጥላል። ሴሏም እንደዛ ነች። ሴሎች እርስ በራሳቸው ፋይት ያደርጋሉ። እንዴ ከሰውነት ጋር የቀጠለው ይቀጥላል ማለት ነው። ስትራክቸሩ ተመሳሳይ ነው። ኦኬ አሰባብሶ ቢለው ማለት ይሄ ነው። ዋን ቀርቀቡ ቀርቀባ ይባላል እንግዲህ ይሄ በኦሮምኛ ሲገለጽ ማለት ነው። ኦኬ ሶ ይሄ የኮስሚክ ስትራክቸር ሁሌም ቢሆን ወደፊትም ቢሆን የሰው ልጅ የሚፈጥረው ማናቸውም ነገሮች ኖርማሊ ዲስከቨር ነው የሚያደርገው አይደል? ዲስከቨር ማለት ከቨር ተደርጎ የነበረውን ዲስ ነው የሚያደርገው። ያወልቀዋል ከቨሩን ማለት ነው። ምን ውስጥ የነበረው ኔቸር ውስጥ የነበረውን ዲስ ነው የሚያደርገው ማለት ዲስከቨር ያደርጋል ነው። ኦኬ ሶ ምን እያደረግን ነው አሁን? ተፈጥሮን የበለጠ እየተረዳን ስንሄድ ዲስከቨር ነው የምናደርገው። ዲስከቨር እያደረግን ምንድነው እንትኑን እየገፈፍንለት ቆዳውን እየገፈፈን ምን እናገኛለን? ትክክለኛ ሲስተሙን እናገኛለን ማለት ነው። ከዛ እኛ ለህይወታችንን ቀላል የሚያደርጉ በራሱ በትልቁ ሲስተም ቤዝ አድርጎ የተሰሩ ሌሎች ሲስተሞችን እንፈጥራለን። ትንንሽ ሲስተሞችን እንፈጥራለን ማለት ነው። ህይወታችንን ቀላል የሚያደርጉ ነገሮችን እንሰራበታለን ማለት ነው። ማንኛውም ቴክኖሎጂ ውጤቶች አልጎሪዝም ለምሳሌ አልጎሪዝም የሚሰራበት መልክ ትልቁ የኮስሚክ አልጎሪዝም ከሚሰራበት መልክ ጋር ተመሳሳይ ነው።
ስልካችን ላይ ፌስቡክ ላይ ለምሳሌ አንተ ላይክ ያደረከው ነገር ወደ አንተ ተመልሶ ይመጣል። ሌሎች ተመሳሳይ ነገሮችን ሰብስቦ ይመጣልሃል አንተ የምትፈልገው ማለት። ሲስተሙ የኮስሚክ ሲስተሙ እንደዛ ነው የሚሰራው። አንተ የምትወደው ነገር ነው ወደ አንተ የሚመጣው። አንተ ፍቅር መስጠት የምትችል ከሆነ ወይ ደግሞ ፍቅርን ነው ፍቅር ከሆነ ውስጥ ያለው ተጨማሪ ፍቅር ይዛልህ ትመጣለች ዩኒቨርስ በራሷ። አንተ ጥላቻ ከሆነ ውስጥ የገነባው ፓተርኑ የተገነባው የጥላቻ ፓተርን ከሆነ በጣም የሚገራርሙ የጥላቻ እንትኖችን ይዞልህ ይመጣል። ምንም ችግር የለበትም። ኦኬ እንደዛ ነው በቃ ሲስተሙ የሚሰራው እንደዛ ነው። እንትን የስልክ አልጎሪዝም ተመሳሳይ መልኩ ይሰራል። ይሄ that's what we call as above so below የሚለው ይሄንን ነው ማለት ክሮስፖንደንሲ የሚያስተምረን ይሄንን ነው ማለት ነው። ኦኬ ስለዚህ እያንዳንዳቸው የምናደርጋቸው ነገሮችን ይሄንን ስትራክቸር ይሄንን ስትራክቸር ተረድተን የምናደርግ ከሆነ ሲምፕሊሲቲ ነው። ኦኬ ላይፍን ቀለል ማድረግ እንችላለን ነው ጉዳዩ ማለት ነው። ኦኬ ማይንዳችን የሚሰራበትን መልክ አይተን ኮምፒውተርን ሰራን፣ at the same time ስልኮችን ሰራን፣ ከዛ ደግሞ ኔትወርክ ሰራን። ኔትወርክ ለምሳሌ የስልክ ኔትወርኮች ለምሳሌ የሚሰሩት ሂውመን ቶታል ኮንሽስነስ ከሚሰራበት ኔትወርክ ጋር አንድ ነው። ኦኬ የቶታል ኮንሽስነሱ የሚሰራው በኔትወርክ ልክ የስልክ ኔትወርክ እንደሚሰራ ነው የሚሰራው። ኦልራይት ሶ ይሄ ስትራክቸር ሁሌም እንዳልነው ገና ለሚፈጠሩት ነገሮች ውስጥም የሚሰራ ነገር ነው። ገና የሚፈጠሩ በፈጣሪ አእምሮ ውስጥ ያሉ ልጆች ይሄን ተመሳሳይ ነገሮችን አፕላይ እያደረጉ ነው የሚሄዱት ማለት ነው። ኦኬ ሶ ይሄ የክሮስፖንደንሲ ህግ ነው። ምናልባት አስፈላጊ ከሆነ ዴይሊ ህይወት ላይ እንዴት እንደምንጠቀም በዝርዝር ሌላ ጊዜ ተመልሰን እና ይሆናል ወይ ደግሞ ወደሚቀጥለው ፕሪንሲፕሎችን እየዘረዘረ ምናምን ስንሄድ ግልጽ ሊሆን ይችላል። ግን ለማለት የተፈለገው ምንድነው እዚህ በአንድ በሆነ አንድ ቶታሊቲው አንድ በሆነ ዩኒቨርስ ውስጥ ያለው ማናቸውም ነገሮች የሚሰሩት በተመሳሳይ መልኩ ነው። ኦኬ ታች ያለው እላይ አለ፣ እላይ ያለውም ታች አለ ነው ማለት ነው። ኦኬ ሶ ለዛሬ ይሄንን ካልኩ ይበቃል። አመሰግናለሁ።